መዲ እባክሽን ተይኝ ነበር የምታወሪው። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትይው? በቃ ይሄን ነበር የምታወሪው። ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥሪ። ብዙ ሀሳብ መድኃኒት ብለው ሲጠሩኝ ደስ አይለኝ። ታዲያ በእንግሊዝኛው ሜዲሲን ልትለኝ ነው? በእርግጥ ያው ነው። መድኃኒትም ሜዲሲንም ቃሉ ተመሳሳይ ነው። በጣም ትፈላሰፋለህ። በዛ ላይ ደግሞ አንባቢ ነኝ ትላለህ። እኔ እንኳን ብዬ አላውቅም። ማንበብ ግን ግዴታችን ነው። የሚያነቡ ሰዎች ግን ፈጣሪን ይጠራጠራሉ ይባላል። ይጠራጠራሉ ማለት ፈጣሪ አለ፣ ቅዱስና እርኩስ መንፈስ አለ ብለህ ታምናለህ? ይሄ የምንኖርበት ቤት ከየት መጣ ማለት? ቆይ መሬት ላይ እንደዚህ ሆኖ ይገኛል? ይሄ ቤት እንደዚህ ለመሆኑና ይሄን ቅርጽ ለመያዙ ምን ያስፈልገዋል? ኢንጂነር ነው። ታዲያ ካለ ኢንጂነር ይሄ ቤት እንደዚህ ስርዓት ይዞና ቅርጹ አምሮበት ሊገኝ ይችላል? ኔቨር። ታዲያ ይሄ ቤት ፈጣሪ ካለው በስርዓት የተዋቀረው ዓለም እንዴት ፈጣሪ አይኖረው? አሪፍ። ግን አብዛኛውን ፈረንጅ በፈጣሪ ማመን አትወዳትም፣ ዳጣ አትወዳትም፣ ኤቢ አትወዳትም፣ እኔም አልወዳትም። ቆይ ክፉ ከሆንን እንደዚህ ነው ማለት ነው ሰው የሚጠላ? እኔ ግን ክፉ ነኝ እንጂ ደግሞ ግን ማለት ነው ዳዊት ግን ደህና ነው። ምን እንዳለኝ ብታይ ለመረጋጋት ሞክራለሁ። አዎ ተረጋጊ ዳጣ፣ መረጋጋት አለብሽ። ይሄ ትልቅ አደጋ ነው። እስካሁንም እናትሽን ያልነገርኩበት ምክንያቱ ይሄ ነው። ካወቅሽ በኋላ የምታደርጊው ባህሪ ለአደጋ ያጋልጠናል። ስለዚህ ምንም የተለየ ነገር ልታደርጊ አይገባም ዳጣ። እሺ አባዬ። ግን አባዬ ያስፈልጋለሁ እያለች ለአንቺም እንደዛ አለችሽ? አዎ። ደረጀ እንግዲህ በጣም ነው የተናደደው። እሳት ሆኗል። እንግዲህ ያናደደችበት ምክንያት ታውቃላችሁ? መድኃኒት ናት። መድኃኒት ሲሉኝ አልወድም ብላለች። መዲ በጣም ከባድ ሰው ናት በእውነቱ ነገር። እንግዲህ ያደረገችው ነገር ከባድ ነው። ምክንያቱም ያው እያደረገች ያለው ነገር ያኔ አሁን ደግሞ ጭራሽ በትዳሩ ነው የገባቸው ማለት ነው። ትዳሩን ለማፍረስ ማርቲን አንቺ ያላወቅሽም፣ አንቺ ተኝተሻል፣ ነቂ እንጂ ማርቲ ሆነሽ ነው። እንዴት ያቺ ሰራተኛይቱ ተዝሃር ግዛ ስትሄድ ይቺ ደግሞ የጓደኛው ልጅ ናት ተብሎ የጓደኛው ልጅ አይደለችም ሲልሽ ምንድን ነው የምታስቢው? ምን እያሰብሽ ነው ማርቲ? ነቂ እንጂ ማርቲ እያለች እንግዲህ እየመከረቻት ነው። እንግዲህ ደረጀም በህልሜ ቤቴ ሲቃጠል አየሁት እና ያለው ቤቴ ሲነዳ አየሁኝ ብሎ ነግሯታል። መጀመሪያ ያው እንግዲህ በመጀመሪያም ቤቴ ሲነዳ አየሁት ማርቲ ብሏታል። አረ ደሬ በስማን በለህ ቅዠት ነው ምናምን አለች እና ቤቴ ሲነዳ አየሁኝ ብሎ ነግሯት ነበር በነገራችን ላይ። እና ያም ሆኖ ደግሞ እንግዲህ እሷ እያደረገች ያለችው ነገር ትንሽ ከብዳል። ምክንያቱም ቤቱን እያመሰችው ትገኛለች አሁን ላይ ማለት ነው። በጣም ከባድ ሰው ነች በእውነቱ ነገር፣ ከባድ ሰው ነች። እቺ መድኃኒት የምትባል ሴትዮ በጣም ከባድ ሰው ነች። አስባችሁታል እንግዲህ በጭራሽ ያላሰበችውን ያልጠረጠረችውን ነገር እያስጠረጠረቻት ነው ያለችው። እንግዲህ ታውቃላችሁ ኤቢ ነበረች እንደዚህ የምታደርገው በመጀመሪያ ጊዜ ኤቢ ነበረች። እንግዲህ እማዬ እንደዚህ እኮ ነው አንቺ ዝም ብለሽ ምንድን ነው ምናምን እያለች በቃ እያለች ጠርጥራ የምታስጠረጥራት እንግዲህ ኤቢ ነበረች። አሁን ላይ ደግሞ መድኃኒት ተነስታለች። ደረጀ ግራ ገብቶታል። ያኔ አስቧል፣ በመጀመሪያም ነገር አስቧል። ከዚህ ቀደም ስታወራ ስለሰማት በጣም ነው ስታወራ ስለሰማት በጣም ነው እንትን ያለውና በቃ ቤት የፈረሰ ብሎን ሲቀጥል ደግሞ እኔ ሰው ገድዬ አላውቅም፣ ግን አንቺን ለማመድብሻለሁ ገድልሻለሁኝ ብሏታል። ምክንያቱም ያደረገችው ነገር በጣም ከባድ ነው። እንግዲህ አንድ ሰው ከትዳሩ ከቤቱ ማፋረስ ማለት ይከብዳል፣ ትንሽ በጣም ነው የሚከብደው። ሰው እንደዛ ስላደረገችው እረፊ ብሏታል። እሷም አልሰማችውም። እረፊ ሲላት በጭራሽ ልትሰማት አልቻለችም። ያው እየሆነ ያለው ነገር ትንሽ ከበድ ያለ ነገር ነው እና
ማርቲን ሄዳ እንግዲህ ማርቲ እኔ መሽ ማሰሚኝም እኔ ስናገርሽ አሰሚኝም እና የሆነ ነገር ተደርጎብሻል ምናምን አለቻት። ምንድነው ደግሞ የተደረገብኝ ስትላት አይ ማርቲዬ እስኪ ዛሬ ልስማሽ ብላ እንግዲህ ስትሰማት ሁሉም ነገር ነገረቻት። አንቺ እኮ በቃ ደንዝዘሻል፣ ተኝተሻል፣ በቃ ምን ሆነሽ ነው እንደዚህ ስተምኮኝ ድረስ እኔማ አንቺ ብታዪው እኔ አልተውም ብላለች። እንግዲህ መዴ አንቺ ብታዪው እኔ አልተውም ስትላት አርፈሽ ተቀመጭ ቤቴ እንዳበጠብጭ ነው ያለቻት። ቤቴ እንዳበጠብጭ አርፈሽ ተቀመጭ አለቻት። በፍጹም ማርቲ አልተውም ብላ ስትወጣ እንግዲህ የገጠማት ነገር ደረጀ እያዳመጠ ነው ከኋላ ከቤት ስተታች መጥቶ ቤቱ ሊገባ ሲል እንግዲህ መኝታ ክላሱ ሊሄድ ሲል ያው እዛ ገብታ ነገሯን እያንጎዳጎደች ያገኛታል። በጣም ነው የተበሳጨው፣ በጣም ነው የተናደደው ሲያገኛት። ያው ተዚህ ቀደም ማስጠንቀቋታል። እሺ እህቴ ባልደሪና ያለችው ማለት ነው፣ እንደ ደህና ነገር ማለት ነው። እዛ ነገሯን ስትል ቆይታ እንደገና ደግሞ ማለት ነው መለስ ስትላለች። ዘበኛውንም ጠርታ እንግዲህ ጠንቋይ ታውቃለህ ብላ ነው የጠየቀችው። እንዴ በስመ አብ በይ አንቺ እኔ ገዜ ምን አጥቼ ነው ጠንቋይ ደግሞ የፈጠረኝ አምላክ የትዶቤ ነው ያላት። ምን አለህና ነው ደግሞ ነው ያለችው። ምን አለህና ነው ደግሞ ምን አጥቼ ትላለህ እንዳታፍርም እንዴ ምን አለህ ነው ያለችው። እንደዛ ይሆናል እንግዲህ በጭራሽ እኔም አማቀው ጉዳይ የለኝም ስለ ጠንቋይ አላውቅም አላት። ሂድ በቃ ቀጥላለችው ማለት ነው። ናታልንም ስለ ዳጣ ጠየቀችው። ስትጠይቀው የዳጣ ስም ማን ነው ሙሉ ስሟ ማለት ነው አላት። የአባቱና የእናቷን ስም ተጠይቀዋለች። አላቅም ነው ያላት። አላቅም ብሎ ተነስቶ እኔ ሄደው ባለ ሁለት ፍቅረኛ ምናምን እያለች በቃ ትናኳለች። ከዛ ተነስቶ ጥሯት ሄደ። እሱም አብዬልን መጣች። አብዬልንም እንደዛው አብዬል ግን ምንድነው እንደዚህ የተበላሽ ኤቢ ምን ሆነሽ ነው? እኔ ላንቺ ብዬ ብዙ ነገር አድርጋለሁ፣ አንቺ ግን ተኝተሻል በቃ ምናምን አለችባት። ኤቢም አልሰማቻትም። ኤቢም ተነስታ ጥላት ትሄዳለች። በስተመጨረሻ ሁሉም ሰው ጥላት ሲሄድ ነው ዘበኛውን የጠራችው ማለት ነው። እኔ በጣም ነው ያሳቀች ከምር ሳትሪቲ ስትል ማለት ነው። እሱም ደግሞ ስሙን አውቃል እንጂ አይገርምም። ገዜ ራሱ ስሙን አውቃል። እንደዛ ሲሆን እንግዲህ እንደዛ አድርጋ ትጠራለች እሷ። ከዛ ሩጦ መጣ። እሱ እንግዲህ ሴኩሪቲ ሲባል ያው ሩጦ ነው ሄደው እና እንግዲህ መድኃኒት በጣም ከባድ ሰው ናት በእውነቱ ታውቃላችሁ። ከዚህ ቀደም ብዙ ነገር አድርጋለች እና በጣም ለደረጀ ጤና አልሰጠችውም። እንግዲህ ከባድ ሰው ነው ያደረገች ያለችው ነገር ትንሽ በጣም ይከብዳል። ደረጀም እንግዲህ ዳጣ ያገኛታል። ዳጣ ጋር ይገናኙና አባዬ እናቴ ጋር ልሄድ ነው የምትለው። እንግዲህ ያው የእናቷ ፍቅር አልወጣላትም። አባዬ እናቴ ጋር ልሄድ ነው ስትል ዛሬ አትሄጂም፣ እንዴት ነው አይንሽን ጨፈንሽ? እባክሽ ተረጋጊና አስቢ እንጂ ማርቲን የምትሰበት ማርቲን እንድጠረጥር አታርጋት ይላታል። አባዬ ሰላም እኮ እመጣለሁ እያለች ነው እዚህ እና እንዴት ነው ይሄ ነገር ምናምን ስትል አዎ እንደዛ እያለች ነው እባክሽ እስኪ መካሪያት ዝም ብትመጣ አሁን የኔን ትዳሬን ትበጠብጣለች እንደምታየው ነው። ስለዚህ እስኪ እባክሽ ከሰማችሽ ብትመክሪያት ብሎ ይላታል። እንዴ አባዬ እኔም እኮ ብያታለሁ ቤት ይከራይልሽና በቃ ለራስሽ እንትን ብትይ ይሻላል ምናምን ብያታለሁ አለችው። እንደዛ ነው መሆን ያለበት እንጂ አሁን እዚህ ብቻ በቃ ሌላ ነገር ነው፣ ሌላ ጥርጣሬ ማርቲን ታስጠረጥራታለችና እባክሽ ተክሽ ካለች እባክሽን ይላታል። ሸባዬም ችግር የለውም ሂጅ በቃ ልሄድና ልንገራት ቤት ትከራይ ምናምን ያሳምንልሃለሁ ምናምን ትለዋለች። አዎ እንደዛ ነው መሆን ያለበት ብሎ ተሰላም ደግሞ እንግዲህ ታውቃላችሁ ሩጣ የሄደችው አሁን እሷ ምን ላይ ነች? ቤት ላይ ነው ያለችው እና ቤቱን እያለች ነው ያለችው። በነገራችን ላይ መድኃኒት ያለችው ነገር ቤቱን ትከፈላላችሁ መሆን አለባችሁ እንደ ልጅ አብራችሁ ማደግ አለባችሁ እያለች ነው ያለችው ሰላም። እንደዚህ እያለች ነው እሷ አሁን ቤት ጋር ነው ግብ የያዛት ምናምን ብሎ ደረጀ የሚነግራት አለ ዳጣ። ኧረ አባዬ ይሄ ነገር እንደዚህ መሆን የለበትም እንዴ አባዬ ምንድን ነው እያለች እሷም እንትን እያለች ነው ማለት ነው። እንዴ ምን ማለት ነው አባዬ ይሄንማ መሆን የለበትም በጭራሽ እንደዚህ መሆን የለበትም። መሆንም ካለበት እሷን በቃ ሌላ ቤት እኔና እሷን እንከራይና አንድ ላይ እንቀመጣለን። ከዛ በቃ እማዬ ምን እንዴ
አንቺ ልጅ እንደሆንሽ እነግራታለሁኝ። እሷ ደግሞ ቤት ከራይላታለሁኝ ልጇን ታሳድግ ይላታል። አዎ በቃ አባዬ እንደዛ ነው ማን ያለበት ብለው ደረጀና ዳጣ በዚህ ይስማማሉ። እንግዲህ ሰላም እዚህ ላይ ተስማማለች አትስማማም የሚለውን በቀጣይ ይዘን እንመጣለን። ምክንያቱም እሷ አሻትልም አትስማማም። ልጇን ይዛ እዛ መቀመጥ ነው የምትፈልገው። ለልጆቹ ለሁለቱም ልጆች እሱ ስለሆኑ በቃ አንዴ ልጅ ማግኘት አለባቸው ብላ ስለምታስብ ለብቻ አልሆንም እያለች ነው ያለችው። ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉኝ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ጀማሪ ነኝ። ባይ ባይ።